አንድ ሰው ስኬታማ የሚሆነው 99% ውድቀቱን በ1% ስኬቱ መተካት ሲችል ብቻ ነው ይለናል ይህ ሰው። ይህንን የተናገረው ዛሬ በዓለማችን ላይ በየመንገዱ የምናያቸው እንዲሁም ደግሞ በጥንካሬያቸው ከሚታወቁ ሆንዳ መኪናዎችና ሞተሮችን የፈጠረ ሰው ነው። እሱም ሶይቺሮ ሆንዳ ይባላል። ነገር ግን ይህ ሰው እዚህ ከመድረሱ በፊት የወደቀባቸውን ውድቀቶች፣ ያጋጠሙትን የመከራ ሰዓት እና የህይወት ፈተናዎች ብትሰሙ ትዕግስትንና ለዓላማ መታመንን በደንብ ትማሩበታላችሁ። ወደ ታሪኩ ከመግባታችን በፊት ለትምህርታዊ፣ ለቴክኖሎጂ እና አካዳሚክ ዕውቀቶች እንዲሁም እንዲህ ያሉ አነቃቂ ታሪኮችን ማግኘት የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ። ከዛም በተጨማሪ ላይክ ኤንድ ሼር በማድረግ ቪዲዮ ለብዙዎች እንዲደርሱልን አግዙን። ቀጥታ ወደ ቪዲዮ እንገባለን። በዓለም ላይ ስማቸው በወርቅ ከተጻፉ ታላላቅ የኢንዱስትሪ መሪዎች መካከል አንዱ የሆነው ሶይቺሮ ሆንዳ የተወለደው እንደ አውሮፓውያን አቆጣጠር በ1906 በጃፓን አንዲት ትንሽ ገጠር መንደር ውስጥ ነበር። አባቱ የብስክሌት ጥገናና የካምፓኒ ሰራተኛ ነበረ። ሶይቺሮ ገና በሕፃንነቱ ከእኩዮቹ ጋር በአፈር ከመጫወት ይልቅ የአባቱን የብረት ስራ መመልከት ይወድ ነበር። በሕይወቱ ለመጀመሪያ ጊዜ አውቶሞቢል ሲያይ እንዲህ ነበር ያለው። በመንደራችን ውስጥ የመጀመሪያዋ መኪና አየሁኝ። ከኋላዋ የሚወጣው ዘይት መሬት ላይ ሲንጠባጠብ ተንበርክኬ ያንን ዘይት አሸተትኩ። በዚያ ቅጽበት ነበረ ህልሜ የተወለደው ይለናል ይህ ሰው። በትምህርቱ ጎበዝ አልነበረም። የትምህርት ቤት ሪፖርት ካርዱ ላይ ዝቅተኛ ውጤት ስለሚመጣበት የአባቱን ማህተም ሰርቆ ሪፖርት ካርዱ ላይ እያተመ አባቱን ያታልል ነበረ። አንድ ቀን ግን አባቱ ይህንን ነገር አወቀበትና እንዲህ አለው፣ ፈጠራህን ለትክክለኛ ነገር አውለው ብሎ መከረው። በ15 ዓመቱ ያለምንም ከፍተኛ ትምህርት ወደ ቶኪዮ በመሄድ አርታ ሾካይ በተባለ የጥገና ጋራጅ ውስጥ በረዳትነት ተቀጠረ። በመጀመሪያ ዓመት ግን መኪና እንዲሰራ አልተፈቀደለትም ነበር። እንዲሁም የባለቤቱን ሕፃን ልጅ ማዘር፣ ወለል መወልወል ነበር ስራው። ግን በትዕግስቱና በስራ ወዳድነቱ ምክንያት ነቀፌታዎችን ሁሉ አሸንፎ የመካኒክነት ዕውቀቱን አካበተ። እንዲሁም በ21 ዓመቱ የራሱን የጥገና ቅርንጫፍ እንዲከፍት አስቻለው። ሶይቺሮ መኪና ማስተካከል ብቻ አልበቃውም ነበረ። የራሱን መለዋወጫ ማምረት ፈለገ። ቶካይ ሲኪ የተባለ ኩባንያ መስርቶ ለቶዮታ ኩባንያ የመኪና ፒስተን ሪንግ ማቅረብ ጀመረ። ነገር ግን የመጀመሪያው ትልቅ ፈተና እዚህ ላይ ነበር የገጠመው። እሱም ያዘጋጃቸውን 100 ፒስተን ሪንጎች ውስጥ 5ቱ ብቻ ነበር በቶዮታ የተቀበሉት። የተቀሩትን ግን ውድቅ አድርገውበት ነበረ። እንዲሁም ሰዎች የትምህርት ዝግጅት ስለሌለው እንደሆነ ገልጸው አፌዙበት። ሶይቺሮ ግን አልተሸነፈም ነበረ። ያለውን ነገር በሙሉ በመሸጥ ወደ ኢንጂነሪንግ ኮሌጅ ገባ። ሌሊት በሙከራ ቀን በትምህርት ቤት እያደረ በስተመጨረሻም ጥራቱን የጠበቀ ፒስተን ሪንጎችን መስራት ቻለ። ነገር ግን እውነተኛው ፈተና ገና አልገጠመውም ነበረ። እንደ ኢሮፒያን አቆጣጠር በ1944 ሁለተኛው የዓለም ጦርነት ሲፈነዳ የሰራው ፋብሪካ በቦምብ ተደብድቦበት ነበረ። በዚህም አላበቃም። በ1945 ላይ ጦርነቱ እንዳበቃ ሀገሪቱን የመታው ታላቅ የመሬት መንቀጥቀጥ ቀሪውን ፋብሪካውን ሙሉ በሙሉ አወደመበት። ሶይቺሮ የሰራቸው ፋብሪካዎች በሙሉ አመድ ሆኑበት። ቡድኑ ተበተነ፣ ሀብቱ በሙሉ ጠፋ። ማንም ሰው በዚህ ደረጃ ላይ ከሆነ ተስፋ መቁረጡ የማይቀር ነው። ሶይቺሮ ግን አመዱን አራግፎ ነበር የተነሳው። ከጦርነቱ በኋላ ጃፓን በከባድ ኢኮኖሚያዊ ቀውስ ውስጥ ነበረች። ነዳጅ የለም፣ ህዝብ ትራንስፖርት አጥቶ በእግሩ ይጓዛል። በዚህ ጊዜ ሶይቺሮ የራሱን የፈጠራ አእምሮ ተጠቀመ። በጦርነቱ ጊዜ ወታደሮች ይጠቀሙባቸው የነበሩ አነስተኛ ሬዲዮ ሞተሮችን ወስዶ ከተራ ብስክሌቶች ጋር አያያዛቸው። የመጀመሪያዋ በሞተር የሚሰራ ብስክሌት ተፈጠረች። ይህች ፈጠራ የብዙዎችን ህይወት አቃለለች። ፍላጎቱ ጨመረ። ነገር ግን ፋብሪካውን ለመገንባት ገንዘብ አልነበረውም ነበረ። ሶይቺሮ ምን አደረገ ካላችሁኝ፣ በጃፓን ለሚገኙ 18000 የሚያክሉ የብስክሌት ሱቆች በሙሉ በግል ደብዳቤ ጻፈ። አዲሱን ፈጠራቸውንም ለማምረት እንዲተባበሩ ጠየቃቸው። ከዚህም ውስጥ ግን 5000 የሚያክሉት ገንዘብ አሰባስበው ላኩለት። እንደ አውሮፓውያን አቆጣጠር በ1948 ሆንዳ ሞተር የሚባለውን በይፋ መሰረተ። ሶይቺሮ ሆንዳ ከተራ ነጋዴ በላይ ልዩ ስብዕና ያለው ሰው ነበረ። ሶይቺሮ ድንቅ አባባል ነበረው። እሱም ሰዎች የኔን ስኬት ብቻ ያሉ፣ ነገር ግን ስኬቴ የ1% ውጤት ሲሆን 99% ውድቀትና ሙከራ ነበር ይላል።
ኩባንያው ትልቅ ደረጃ ደርሶ እንኳን ሱፍ ለብሶ አይታይም ነበር። ይልቁንም የሰራተኞችን የሥራ ልብስ ለብሶ ከኢንጂነሮች ጋር አፈርና ዘይት እየነካካ ያሳልፍ ነበር። አብዛኞቹ የጃፓን ባለሀብቶች ኩባንያቸውን ለልጆቻቸው ያስረክባሉ። ሶኢቺሮ ግን ኩባንያዬ የቤተሰብ ንብረት ሳይሆን የሕዝብና የሰራተኞቼ ነው በማለት ልጆቹ በሆንዳ ኩባንያ ውስጥ የሥራ መሪ እንዳይሆኑ ከማድረግ አንስቶ የተለያዩ ኩባንያውን የሚያጠናክሩ ስራዎችን ሰርቷል። የሱ ኩባንያ እስከ አሜሪካ ገበያ ድረስ በማስፋፋት የፎርድ እና የጄኔራል ሞተርስ ትልቅ ተፎካካሪ እንዲሆን አድርጎታል። የሱ ታሪክ የሚያስተምረን አንድ ትልቅ ነገር አለ። እሱም ውድቀት ማለት መጨረሻ ሳይሆን የስኬታችን መጀመሪያ መሆኑን እንማርበታለን። መሰናክሎች፣ የቦምብ ድብደባዎች እንዲሁም የምድር መንቀጥቀጥ ሳይቀሩ የሱን ህልም ሊያቆሙ አልቻሉም ነበረ። የሆንዳ መሪ ቃል እንዲህ የሚል ነበረ፣ The power of dreams፣ የህልም እውነተኛ ጉልበት ይላል። እናንተስ ዛሬ የሚያጋጥማችሁ መሰናክሎች ህልማችሁን እንዲያቆም ትፈቅዳላችሁ ወይስ እንደ ሶኢቺሮ ሆንዳ ከምንም ተነስታችሁ ታሪክ ትሰራላችሁ? ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቴንክ ዩ ሶ ማች